ወይኔ ወንድሜ የት ነው የሰሩት አይታል? ዳይመንድ ስንት ብር እንደሚያስገኝልን ታውቃለህ አይደል? አንቺን ወሳኝ ማን ያደረገው? ሽማግሌ ልልክ ነው። እርግጠኛ ነሽ አይደል? አዎ እንደዛ ነው የሆነው። ግዴታ ከኔ ጋር መሆን አለበት? ሁሉን ነገር ጊዜ ይፈታዋል። አልተጋባንም እኮ። አልገባኝም ለማለት ነው። አዎ አልገባኝም ቤኪ። እምዬ በጣም ናፍቃኛለች። ጉዳዩን ጨርሽልኝ። ሩታ አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ከማውጣትሽ በፊት ላረጋግጥ። በቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? የለበትም ባቡሬ እኔ ካወቅኩ ቀን ጀምሮ በቃ እንደዚሁ ናት። ዝጊ ደግሞ ታወራለች። ብቻ ሸቤ ገብቶ እንደ በማያገባ አትግባ። ያን ዳክተር በለኝ እኮ ነው። ማን ነው? ፍቅር ምን እያደረግሽ ነው? እማዬ ሮማን ሌባ ናት። ምንድነው እሱ? አየሽ ሩታ ልብስሽን የወሰደችው እሷ ናት። ደግሞ የኔም ልብስ የለም። አልገባኝም። ሮማን የሁላችንን ልብስ እያወጣች እየለበሰች ነው። አታደርገው። በአይናችሁ እያያችሁ እኮ ነው። እማዬ የሩታንም ሹራብ ሌሎችም ልብሶችን መኝታ ክፍል አግኝቻለሁ። አረ እኔ ሌባ አይደለሁም ፍቅር። አፍሽን ዝጊ ሮማን። ሁሉንም እያየን ነው የምትሰሪውን ስራ። አሁኑኑ ከዚህ ውጪ። ፍቅር ተረጋጊ። አንቺን ወሳኝ ማን ያደረገው? ሮማን ለምንድነው ፍቅር እንደዚህ የምትልሽ? መኝታ ቤት የሩታ ልብስ ስላገኘች ነው እንደዚህ የምትሆነው። የሩታ ልብስ አንቺ ጋር ምን ይሰራል ሮማን? ማሚ እኔ ነኝ ልብሱን ለሮሚ ሰጠዋት። ምን? አዎ ለሮሚ ብዙ ልብሶችን ሰጥቻታለሁ ማሚ። አሁን ሹራቡ ጠፍቶብኛል እያልሻል ነበር እንዴ? አዎ ግን ደግሞ ለሷ እንደሰጠዋት ረስቼው ነው። በይ ፍቅር ሮማንን ይቅርታ ቢያት። ከዚህ በኋላ ስታስጨንቀት እንዳላይሽ። ኧረ ነው ሩታ? አዎ ነው። ግን ሩታዬ ይሄንን ልብስ ብዙም አልወደድኩትም። እንኪ አንቺ ልበሽ። የማለብሽው ከሆነማ ችግር የለውም። አስመሳዮች። ሽኖች ሙድ ያሽ ነው እንዴ? የት ነው ሆስፒታሉ? ዳይመንድ ትንሽ ራቅ ይላል። ሰኔውልሽ ሌላ ቦታ ከሆነ ግን የምትወስጂ ማለት ነው። ቆዳሽን ገፍፌ ቢጥቢጣ ነው መነሰንስበት። ምን ነው ፈራው እንዴ ዳይመንድ? አንቺ ዱቄት። እኔ ዳይመንድ ነው የምፈራው እኮ። በቃ ካልፈራው ነው ዝም ብለህ አይደለም ታወራለህ ምናምን ታያለሽ እንዴ? ሲጀመር እኔ ይኸውልሽ እናትሽ የታመመው አይመስልኝ። እውነቱን ንገሪኝ። ቆይ የት ነው የምትወስጂ? ዳይመንድ አትጠራጠር። በቃ ወደ ግቢ ነው የምንሄደው ነው። እሺ አሪፍ መጣሁ። ሄሎ ሰማኝ። ቤት እንዴ? እሺ ከዳይመንድ ጋር እየመጣሁ ነው። ተዘጋጅ ተጠብቀኝ። እባክህ ዝም ብለህ አትጨቃጨቅ። ዳይመንድ ስንት ብር እንደሚያስገኝልን ታውቃለህ አይደል? እሺ ምንድነው ደግሞ እሱ? እንትን ባህር ዛፍ እያየሽ ምንድነው ብለሽ ጠይቂኛለሽ? ሙዝ ነው። እውነት ዳይመንድ እናቴ ልጠይቃት ስለሆነ በጣም ነው የምሰግነው። ይኸውልሽ እኔ እናትሽን ለመጠየቅ ፈልጌ አይደለም ስላላመንኩሽ ነው። ቢሆንም ግን እናትሽ ከታመሙ ተፍ ብለን እናድናቸዋለን። ኳሽሽኝ ግን ይኸውልሽ እጋጭሻለሁ። መጥፎ ግጭት ነው የምጋጭሽ። ዳይመንድ እናትሽ አታሽ ላይ በእናትሽ እንሂደው። በቃቸው። እሺ እኔ ፍቅር ዴቭ ወይ ምንድነው እሱ? ምንም በቃ ተው እንዴ? በቃ ተውኩት ማለት በቃ ተውኩት። ተው አይደል? እኔም ካልገባኝ በቃ ተውኩት የሚለው ቃል ነው። ምንድነው በቃ ተውኩት ማለት? ዴቭ አታስጨንቀኝ። በቃ ረሳሁት። እስቲ አስታውሽ። ምንድነው የረሳሽው? አንተ ደግሞ ድርቅ ካልክ አትመለስም አይደል? ይኸውልሽ አንቺ ምን ድርቀትሽን ካልተውሽ መቼም አልሰማሽም። እሺ በቃ እሺ እደውልልሃለሁ። ባቡሬ እንዴት ናችሁ? ለሊ ቤት ናት? አዎ ውስጥ ነች አይደል? ምን ነው አገቡ እንዴ? እሺ በቃ እኔ ልግባ። ቻው። ምንድነው እንዴ? ቅድም የሆነ ነገር ልነግርኝ ነበር። እሱን ሳትናገሪ ደግሞ መሄዳችሁ
ወይ ዴቭ ደግሞ ዝም ብሎ ነው ምንም ልነግረው አልነበረ። ቆይ ምን ተባብላችሁ ነው? የሆነ ነገር ልትለኝ ፈልጋ ተወች። ቆይ እሺ እቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? አዎ የለበትም። ባቡሬ እውነቱን እኮ ነው አይደል? ንገሪው እንጂ። ሰማሻ? አንተም ተጨመርክ? በልበል ዴቭ፣ እኔ የለሁበትም። ጓደኛዋ ከመጣች ድራሻችንን ነው የምታጠፋው። እሺ ግን ሌላ ቀን ትነግሪኛለሽ። እሺ መቼም ነው ማረሳልሽ። እሺ በቃ ቻው። ስማ ፍቅራችሁ ደግሞ ይሄን ሰሞን እንዴት ነው? አሁን ጥሩ ላይ ነን። አደይ ትንሽ ነገሮችን ለመድፈር ትፈራለች። እንዴ ሴት አይደለች እንዴ ታዲያ? በብዙ ነገር እኮ ብትረጋጋ ይመረጣል። እሱማ ልክ ነህ፣ ግን ትንሽ አደይ ይበሳል። ያ የመጀመሪያው ስለሆነ እኮ ይሆናል። አንተ አትጨነቅ፣ ሁሉም ነገር ይስተካከላል። እሺ ይስተካከላል ብዬ ተስፋ አድርጋለሁ። በደንብ ሁሉም ይስተካከላል። ግን አንተ ትንሽ እየዘገየ መሰለኝ ነው። እንዴት? አደይን ከልብ ታፈቅራታለህ እንዴ? ይሄ ምን ጥያቄ አለው? በጣም እኮ ነው የምወዳት። እና ታዲያ ምን ትጠብቃለህ? በቃ አግባት። ጨላ እንደው አንቺ የሚያሳስብሽ አይመስለኝም። እሱማ እኮ ችግር የለውም ነበር፣ ግን አደይ ቀለል ያለ ነገር አትፈልግም። እናቷ ጋር ሽማግሌ ልኬ እናቷ ፈቃደኛ እንድትሆን ትፈልጋለች። አንተ ሰውዬ እየቀለድክ ነው እንዴ? ኢትዮጵያዊ ሴት እኮ ነው እያገባ ያለው። እና ቢሆንስ? ቆይ እዛ ከፋሚሊዎቹ ጋር ስንት ጊዜ ነው የቆየው? ብዙ አመታት እዛ ነው የኖርኩት። አየህ፣ ለዛ ነው በቃ። ምኑ? አደይ ጋር እኮ ታዲያ ሽማግሌ መላኩ መጥፎ ነገር አይደለም። ማንኛውም ወንድ ሊያገባት የሚፈልጋትን ሴት ሽማግሌ ልኮ ነው የሚያገባት። ደግሞ ለአደይ እንኳን ሽማግሌ ሌላ ነገር ስታረግላት። እየቀለድክብኝ? የምሬ ነው እንጂ። ስለዚህ እሺ ምንድነው ማድረግ ያለብኝ ባቡሬ? እስኪ ነገር የምታውቀው ነገር ካለ። አደይ እኔ ደስተኛ እንድትሆን እፈልጋለሁ። እሷ ግን እኔ በማደርጋቸው ነገሮች ምንም ደስተኛ ልትሆን አልቻለችም። አታስብ፣ ግን መጀመሪያ አደይ የሚያስደስታትን ነገር ማወቅ ይኖርብሃል። እንዲሁም የሚያስከፋትንም ነገር ብታውቅ አሪፍ ነው። እሺ ባቡሬ ገብቶኛል። እንዴ ታዲያ ወዴት ነው? እንዴ ልጠይቃት ነው። አይ ዴቭ፣ እንዴ ቆይ ምንድነው የሚያስቀ? አሁን የሚያስደስታትን ነገርና የሚያስከፋትን ነገር ማወቅ አለባት አልከኝ? እና ቆይ ልጠይቃት ነው? አይ ዴቭ፣ ሴት ልጅ እኮ ደስተኛ ነኝ ትላለች እንጂ እንደዚህ ነው እንደዛ ነው ብለህ ትነግረኛለች ብለህ እንዳታስብ። ኦኬ ገብቶኛል። እኔ ራሴ መረዳት አለብኝ ማለት ነው። አዎ ከፈለክ ደግሞ እኔም አግዛለሁ። አንተ ደግሞ እንዴት ነው የምታግዘኝ? በብዙ ነገር አግዛለሁ ዴቭ። ለሊም ደግሞ ታግዘናለች። አታስብ፣ ተባብረን አደይን ደስተኛ እናደርጋታለን። አመሰግናለሁ። ኧረ በምስጋና ብቻማ አልፋታም። ግድ የለህም እንዳታስብ። ወይ በጣም ነው የማመሰግነው። እሺ ግዴታዬ ነው ሮሚ፣ እንደዛ ማድረግ ነበረብኝ። ማድረግ ያለብኝ እና ያደረኩት። አታስቢ አንቺ። ደግሞ ሹራቡን አላየሁትም ነበረ። ፍቅር ነች እንደ ድንገት መታ ይዛኝ ወጣችሁ። አውቃ ነው እሷ። ታያት። አንቺ እኮ ሹራቡን እኔ ነኝ የሰጧት። ባቲ ኖሮ ዛሬ ጉዴ ነበር የሚፈላው። የፍቅር ነገር መች ጠፋኝ ሮሚ። ሆን ብላ ነው እኮ ያደረገችው። አንቺ ግን ለሌላ ጊዜ ተጠንቀቂ እሺ? እሺ እሺ በጣም ደፍተሃል አሹ። ሰሞኑን ምን ላድርግ ሩታዬ? ሰሞኑን እኮ የቀን ስራው ጊዜን በልቶብኝ ነው። ለዛ ነው ቤት ማሉለው። ከሆነ ጥሩ። እሺ ሩታዬ፣ ወይ እቺን ብር ለምዬ ታስገቢልኛለሽ? እሺ በቃ አካውንታቸውን ስጠኝ። እምዬ ምን አካውንት አላት ብለሽ ነው? በብርሃኔ ታስገቢልኛለሽ? ግን እኮ ይሄ ብር። አዎ 2 ቀን የቀን ስራ የሰራሁት ነው። ነገም ተነገ ወዲያም ደግሞ ሰርቼ ጨምርላታለሁ። አይሻልም ሩታዬ? እሺ አሹ፣ ጎበዝ አሹ። እኔም ደግሞ ደሞዜ ሲደርስ ጨምርላቸዋለሁ። እሺ ሮማኔ፣ እምዬ እኮ የመታከሚያ ነው እንጂ የሚቸግራት ሌላውማ አለኝ መስከም። አይ አታስባሹ፣ እኔ ልክላታለሁ። ግን ደግሞ አሹ። ምን ሩታዬ? መቼ ነው ግን እማዬ ጋር የምትወስደኝ? እዛ ምን ትሰሪያለሽ? ልተዋወቃቸው ነው። እንሄዳለን። ግድ የለም እንሄዳለን ሩታዬ። ይኸውልሽ እዛ ደግሞ ብርሃኔም ሄለንም አለች። በደንብ ሞቅ አድርገን ነው ወስወስ ዝም እናደርገው። ሮሚዬም አለች። አይ ሩታ፣ እኔ እኮ እዛ መሄድ አልችልም። አሹን ብትሆን ወደዛ መሄድ የለብንም። በኋላ ጥሩ ነገር አይፈጠርም። እስከ መቼ ሮሚ? እምዬ በጣም ናፍቃኛለች። ደግሞ እምዬ ያለ እኔ እንጂ ሌላ ልጅ ማን አላት? እሱን ሳልረዳ ቀርቻ አይደለም፣ ግን ደግሞ ጫኔና ጋሼ ዝም አይሉ። አይ የፈለጉትን ያምጡ።
እሄድባችኋለሁ። አይ ለምን? እዛ መሄድ አደጋ የሚያመጣ ከሆነ ለምን ማሚን እዚህ አታመጣት? አይ ሩታዬ፣ እምዬ ከተማ መምጣቱ መች ትፈልገውና? ታዲያ ምን ይሻላል? አታስቢ አንቺ ሩታዬ፣ መሄድ ታለብኝም እኔ ራሴ ሄጄ እምዬን አያታለሁ። ይቅርታሹ፣ በእኔ ምክንያት ነው ሁሉ ነገር የመጣብህ። አንቺ ምን አጠፋሽ ሮማን? አንቺ ምንም ያደረግሽው ነገር የለም። ባይሆን ስራሽን በደንብ ስሪና ለነዛ ከይሲዎች ማንነትሽን ያሳይ። አይቀርማሹ፣ ሁሉንም አንድ በአንድ ያዩታል። በሉ የማግዛችሁ ነገር ካለ ትነግሩኛላችሁ። እሺ ወዴት እየወሰድከኝ? ወደ ቤት ከመንገባ ሌላ ቦታ ልውሰድሽ። ላንቺም ደግሞ ቤት መሆኑ ጥሩ አይደለም። ይህን ሰሞን ግን እንክብካቤ አብዝተሃል። ካሁን በኋላ እንደዚህ ነው ለመጂ። ኧረ እባክህ ምን ተገኘ? ይኸውልሽ ቅምጥ፣ ሀጥ ምንድን ነው ዛሬ? ምንም አይደለም ቅምጥ። አባባ ካረፉ በኋላ ለሰከንድ እንኳን ብለይሽ ምን ሆና ነው ብዬ ይጨነቃለሁ። እሺ ግን የሆነ ነገር አለ። ምንድን ነው እሱ? ምንድን ነው? ያው ባቡሬን ይሰጠኝ ደብዳቤ ነው። አባባ ነው ለኔ ያስቀመጠው። እንዴ ለምን? ኑዛዜና ደብዳቤ ነበር። ደብዳቤውን ግን አላነበብኩት። ግዴታ ከኔ ጋር መሆን አለበት? አንተ ታነብልኛለህ። ና መጀመሪያ ከዚህ ቦታ እንሂድ። እሺ ነኝ እንሂድ። ቆይ ሻውን ምኑን የሚያስቀው? እሺ በቃ ይቅርታ ተውኩት። ይኸውልሽ አደይ፣ አሁን የምሬን ነው። ከዚህ በኋላ ስለ ባቡሬ ሳውራ እንድትስቂ አልፈልግም። እሺ በቃ ደልዬ ይቅርታ። አንቺ ልጅ ያምሻል። ቆይ ጤነኛ አይደለሽም። አይ አደይ፣ ለልዬ ግን እንዴት ነው? ከባቡሬ ጋር በጣም እየተቀራረባችሁ ነው? አይ አደይ፣ አንቺም እንደሌሎቹ ማሰብ ጀመርሽ? ቆይ የተቀራረበ ሰው ሁሉ ሌላ ነገር አለው ማለት ነው እንዴ? ወይስ ባቡሬ ያለሽ ነገር አለ? እሱማ ምን ይለኛል? ለእኔ የሆነ ነገር አለኝ ማለት እኮ ለአንቺ እንደነገረሽ ቁጠሪው። እሺ ታዲያ ምን አይተሽ ሙድ መያዝ የጀመርሽ? ይቅርታ አይደልዬ፣ እንደዛ አስቤ አይደለም። አለ አይደል ለምትወጁ ሰው እንደዚህ ቢሆን ብለሽ የምትመኙ፣ እንደዛ አስቤላችሁ እኮ ነው። እርግጠኛ ነሽ አደይ? አዎ እንደዛ ነው የሆነው። ምን ነው መመኘት አይቻልም? አይ አደይ፣ አሁን እንኳን እንደዛ አይነት ሀሳብ የለኝም። ኤላ ብዙ ነገሮችን አበላሽቶብኝ ሄዷል። ከዚህ በኋላ ማፍቀርም ሆነ የፍቅር ግንኙነት መጀመር አይመስለኝም። እሱን እርሱ ለልዬ፣ አሁን ወደፊት እንጂ ወደ ኋላ የለም። አይ አደይ፣ አንቺ እንደምትይው ቀላል ነገር አይደለም። ያለፉ ክህደቶች ዛሬ ላይ ሰው ለማመን በጣም ያስቸግራሉ። ሰው ማመን እኮ ፈልጋለሁ፣ ግን በቃ ያንን ማድረግ አልችልም። አደይ ትችያለሽ ለልዬ፣ ቀረሽበት እንጂ ደግሞ አልቀረብሽም። ፈጣሪ የማይጠቅመንን ሰው ወስዶ የሚጠቅመንን ይሰጠናል። ደግሞ እንደዛ እየወደድሽው ትቶሽ ከሄደ መጀመሪያም ላንቺ አልተፈጠረም ማለት ነው። አዎ አምኛለሁ አደይ። ኤላ ከዚህ በኋላ የኔ አይሆንም። ከዚህ በኋላ የሚመጡት ሰዎች እንኳን በፍቅር መቀበል አልችልም። ወንዶችን ከወንድምነት በዘለለ በሌላ ነገር ማሰብ የምችል አይመስለኝም። ግን ምንም ምክንያት ማቅረብ አልፈልግም አደይ። እሺ በቃ አንቺ እንደተመቸሽ። ግን አደራ ለልዬ፣ አንቺን ብለው የሚመጡ ሰዎችን በኤላ ምክንያት እንዳትጎጃቸው። ማን ይመጣል ብለሽ አስብሽ? ምናልባት ባቡሬ። አንቺ ልጅ ቀያምሻል እንዴ? ከቅድም ጀምሮ ባቡሬ ባቡሬ እስቲ ነበር። ዋ ስራት ረቢ እንዳንጣላ። ራስሽም እየመለሽ እንጂ ማለት ነው ብላለኝ ጌታ። ታውቂያለሽ፣ እስር ቤት ሆኜ ይህን ጉርሻሽን እያሰብኩ ብዙ ጊዜ አልቅሻለሁ። ይህን ልጅ ይቅርታ አድርግልኝ። ከዚህ በኋላ ካጠገብ አለለች። እሺ ማዘሯ፣ አሁን ግን በቃኝ ብሎ እንጂ። አይ በቃኝ ማዘሯ። ከበቃ ሀዋን ይጠቅብ ያለሁ ሰው። አይ እኔ አነሱ ጥላች ትዞራለች። ከኪንጎ ጋር የአባቷን መቃብር ለማየት ሄደች። ግን ቆየች። ለምን እንደሆነ አላውቅም። እስካሁንማ እዛቱ ነው። አጠገቧ ኪንጎ ስላለ ተዋት ትመጣለች። እሺ ማዘሯ። ቆይ አንተ እንዴት ብቻ መጣ? እና ከማን ጋር ልምጣ? የኔ ልጅ ሰላምዬ ሴት አለች። ለምን ጥልሃት መጣ? እሷ እኮ ቤቷ እዛ ነው። እኔ ደግሞ ከእናትና ከእህቴ ጋር ጊዜ ላሳልፍ ብዬ ነው የመጣሁት። አይ ልጄ፣ በሌሊማ ቀልድ የለም።
በልተንስ አለበለዚያ እንሄዳለን። ወዴት? በቃ አደይን ይዛሃት ነው። እኔ ማዘሯ ለሊኩ ትንሽ ልጅ አይደለችም። ደግሞ አደይም አጠገቧ ነች። ብቻዋን አትሆንም፣ አታስቢ። የኔ ምስኪን ልጅ ስለ ቤተሰቦች አጫውታኝ ነበር። በጣም ጥሩ ልጅ ናት። የእኛን እንደዚህ ለመሆን ብዙ ነገር አድርጋለች። ለእኔ ደግሞ ትልቅ ባለውለታዬ ናት። እኔ ከእናንተ ነጥዬ አልያት። እሱማ ለሊ በጣም የምትለይ ሴት ነች። እዚህ ምድር ላይ እንደዚህም አይነት ሴት አለ እንዴ? የምልባት ሴት ነች። አዎ ጥሩ ልጅ ናት። እንደዚህ አይነት ጓደኛ ሲገኝ ጠበቅ ነው። ጊዜው ከፍቷል ልጄ። በህይወት የማታገኛቸውን ሰዎች ጠበቅ አድርገህ መያዝ አለብህ። ለልዬ ደግሞ በጣም ጥሩ ቆንጆና አስተዋይ ልጅ ናት። አዎ ግን ቆይ ምን አስበሽ ነው? ምን አሰብኩ ወረቀቴ? ምን አለበት ይችን ልጅ ቤተሰባችን ብታረጋት እንዴ? አዎ ልጄና ስትያል ነበር። ታዲያ ምን አለበት? አይ ምንም የለበትም። በቃ ለእኔ የቴ ነች። እንደዛ ካልክ ይሁን። በኋላ አንዱ መጥቶ ሲወስዳት እንዳትነቃ ልጄ፣ ጠንቀቅ። ማን ነው የሚወስዳት? ለምንድን ነው የሚወስዳት? ታዲያ ልጄ ሴት ልጅ አይደለች? እንዴት ብላ አንተ ቁጭ ብላ ትጠብቀሃለች? ማዘሯ ደግሞ እኔና ለሊኮ ከጓደኝነት ውጭ ሌላ ነገር የለንም አይደል? አዎ ይሁና፣ እንጠብቃለን። ምንድን ነው የምትጠብቁት? ጊዜ ነው የሁሉ ፈራጅ ልጄ። ቆይ ሻውኔ ከምናወራው ነገር ጋር ይገናኛል? ማዘሯ ተው ልጄ፣ ሁሉን ነገር ጊዜ ይፈተዋል። በላሁና እንሂድ። ወዴት? ሰላምዬ ጋር ነው። እሺ እንሂድ፣ ደስ ይለኛል። ግን ቅምጥል ስትመጣ ቤቱ ባዶ ነው፣ እንዳይከፋት። አንተ ትመልሳለህ፣ አለበለዚያ ደግሞ ሰላምዬን ይዘናት እንመጣለን። ኧረ ማዘሯ እና እንዴ እሱ ነገር ቆይ ሽማግሌ ሳይላክ ይሆናል እንዴ? እሱማ ልክ ነህ። በእህትነት ይሻለኛል ያልከው አንተ፣ እኔ አላስገድድም። አይ እናቴ ትጫወሽብኛለሽ። በቃ ምን እኔ ብቻ አንተም እየቀለድክብኝ አይደል? እንዲያታውቅም ብለህ እንኳን ከአንተ አይን ከሰላምዬም አይን ብዙ ነገር አነባለሁ። እኔ አንቺን አልችልሽም ማዘሯ፣ ዝም ብል ይሻለኛል። በይ በቃ እንጣ እንሂድ። ሮማን ሮማን፣ ምን ያስጮሻል? አንቺ ነው መለከትሽ። ማታሽቃጭ። አቤት ፍቅር ጠራሽ? ቆይ አንቺ ምንድን ነው የሚያሽከረክርሽ? አልገባኝም። የት ነበርሽ? ውጪ ነበርኩ። ውጪ ምን ትሰሪያለሽ? ከአሹ ጋር እያወሩ። እዚህ እኮ የተቀጠርሽው አርፈሽ ስራሽ እንድትሰሪ ነው እንጂ አሹ እንድታወሪው አይደለም። ከማንም ጋር ብታወራ አንቺ ምን አገባሽ? ሩታ አንቺን አይመለከትሽም። ልጅቷን ዝም ብለሽ አጨቅጭቂያታ። ሩታ ምን? እባካችሁ በእኔ ምክንያት አትጣሉ፣ ተው። ዙር በይ። አንቺ ደግሞ ለዛ ልጅቷን ጫፏን ስትነኪ እንዳለሽ እንኳን ጫፏን መንካት አለም ስትናገሪያት እንዳለሽ። እሺ ሩታ አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ምን እያደረጋችሁ ነው? እማዬ ፍቅር ምን ብዬሽ ነበረ? ምን አልሽኝ እማዬ? አታያቸውም እንዴ? ለሁለቱ ነው እኮ ሊደበድቡኝ ነበር። አውቃ ነው ማሚ። አሁንም ቢሆን ሮማንን ማስተቃየት አላቆመችም። እማዬ አውቃ ነው። እኔ ምንም አላደረኩ። እናንተ ልጆች ሁለተኛ ስትጣሉ እንዳለ ያላልኩ? ያው ከዚህ በኋላ ተከባብራችሁ የምትኖሩ ከሆነ ተከባብራችሁ ኑሩ። አይ የምትሉ ከሆነ ግን እማማ ጋር ነው የምወስዳችሁ። እዛ ስነ ምግባር ተመራችሁ ትመጣላችሁ። ቦታው ግን የሌለ ጸደይ ነው። ወደሱ? አዎ በጣም በልን። ካሁን ምን አንብብል? ለውዷ ልጄ ቅምጥል እንዴት ነሽ? ይህንን ደብዳቤ ስታነቢ ምናልባት እኔ ካጠገብሽ ላልሆን ይችላል፣ ግን ልጄ እወድሻለሁ። ይህንን ዱርዬ ተከተለሽ መሄድሽ ቢያናደኝም አደይና ለሊ ጥሩሽ ነው ሲሉኝ ትንሽ ልቤ ተረጋጋልን። ግን አደራሽን ልጄ ራስሽን ጠብቂ። አባትሽ በጣም ይወድሻል። መቼም እንዳለሽ ልጄ የባቡሬ እናት ማለት የአንቺ እናት ከማግባት በፊት ያገባት የመጀመሪያ ሙሽሬ ናት። ባቡሬ የአባትሽ ልጅ ወንድምሽ ነው፣ እናቱም ሚስቴ ነበረች። ከዛ ውጭ ያለውን ታሪክ ታውቂዋለሽ ልጄ። ልጄ ላይሽ ብናፍቅም ስላላገኘሽኝ ይቅርታ። አንቺን ግን ከዚህ በላይ መጠበቅ አልቻልኩም። በጣም ጥሩ ጓደኞች አሉሽ፣ የእነሱ ለተናደርሽኝ ልጄ። ለእኔ ብዙ ነው ያደረጉልኝ። ራስሽን ጠብቂ ልጄ። ሞተ ብለሽ ሀዘን እንዳትቀመጪ። እኔ ጊዜ ደርሶ ነው ወደ ፈጣሪ የኩት። አትዘኝ ልጄ፣ ሁሌም ደስተኛ ሁኚ። ጎረምሳሽንም ተው ይሻላል ተው በይልኝ። እወድሻለሁ።
ቆይ ማን ነገረሽ? እንደ ራበኝ ነው። ይቅርታሽ ቆይቷል። ኧረ በሰዓቱ ነው ያመጣሽልኝ። የኔ ሀሳቤ አመሰግናለሁ። ደግሞ ቅድም ከሩታዬ ጋር ስትጨቃጨቁ ሰማሁ ልበል? አረ ከእሷ ጋር ምን ብዬ እጫጫሃለሁ? ፍቅር ናት እንጂ። ቆይ እሷ ምን ሊሆን ነው የምትለው? ዝም ብላ ከመሬት ተነስታ ነገር ትፈልገኛለች። አይ ፍቅር፣ ቆይ እንዴት ሰው ከልጅነት እስከ እውቀት እንደዚህ ይሆናል? ቆይ ከልጅነት ጀምሮ ነው ወይስ አሁን ነው እንደዚህ ሆነችው? ምን አውቂያሹ? እኔ ካወቅኳት ቀን ጀምሮ በቃ እንደዚሁ ናት። ምንም በጎናት የላት። ተያት፣ አትናደጂ። ተያት። አሁን ነይ አንቺ። በቃኛሹ። እኔ ውሃ ይዤ ልምጣ። አሹዬ አይ አልበላም። አሹዬ ብሩን ለብርሃን ልኬላታለሁ። አመሰግናለሁ ሩታዬ። አሹዬ ወይ ሩታዬ፣ ዛሬ ለምን ለማሚ ስራ ተጠርቼ ነው ብላ አስፈቀደካት ወተን ለምን አንልም? እሺ ግን ሮምዬ ስሩታ፣ እሷማ ምን ሰበብ ይኖራታል? የምትወጣ አይመስለኝም። አይ እሷ ታልወጣች እኔ ምን ብዬ ብቻዋን ጥያት ሄዳለሁ እንዴ? እሷ እኮ ህፃን ልጅ አይደለችም። ምን ሆነሃል አሹ? ወይ ሮሚ፣ እስቲ አሹን አንድ ነገር በይልኝ። ምን ነው? አብረን እንውጣ፣ ፈታ እንበል፣ በዛውም ደግሞ ቪዲዮ እንስራ ስለው ሮማንን ብቻዋን ጥለናት አንወጣም አለኝ። ቆይ እናንተ ልጆች ምንድነው ችግራችሁ? ምን ችግር አለው አሹ? ለምን አብረሃት አትሄድም? አይ ሮማኔ ይቅርብኝ። እዛ እጄ ከማገኘው ደስታ እዚህ ከአንቺ ጋር ሳወጋ የማገኘው ደስታ ይበልጣል። አሁን ከሮማን ጋር ማውራት ምንድነው ጥቅሙ? አንቺ የት ይገባሻል? ኡፍ፣ ሁለታችሁም ግን ራስ ወዳዶች ናችሁ። ለራሳችሁ ነገር ብቻ ነው የምታመቻቹት። አሹ ደግሞ ሮማን ከመጣች በኋላ አብሶብሃል። ምንድነው ቆይ ችግራችሁ? አይ እንግዲህ በይ በቃ አሁን ሌላ ወሬ ሳታውሪ ወይ ውጪ ወይ ግቢ። አቤት አሹ ግን ሮማን አጠገብ ስትሆን እንዴት እንደሚያደርግ ራስን ባይኸው። ምን የተለየ ነገር አለ ሩታ? ብዙ ነገር አለ ሮሚ። ለምሳሌ ምን? እሱን አሹ ያውቃል። አሹ ቆይ ለሩታ ስለኔ ምንድን ነው የነገርካት? ምን ተናገርኩ ሮማኔ? ደግሞ ምን አለች? እሱማ ምን ትለኛለች አሹ? ከበፊቱ በተለየ በደንብ ቀርባኛለች። ፍቅርም ስትናገረኝ ደግሞ ትከላከልልኛለች። እንደ በፊቱ አጠላኝ። አይ ሮማኔ፣ ድሮስ ቢሆን መች ሩታ የሰው ትጠላና ያው አንዳንዴ ታፈነግጣለች እንጂ። እሱማ አሹ እኔም እሱን ነገሯን አይቼዋለሁ። ግን እንዴ ላይ የተለየ ነገርካት ነገር የለም? አይ ምንም ነገር የለም ሮማኔ። ቆይ ምን አለች? ምንም ማለቴ ለምን ታፈቅሪዋለሽ ትወጂዋለሽ ብላ እንደጠየቀችኝ ግራ ስለገባኝ ነው። ያው ካንተ ጋር ስለምትቀራረቡ ስለ እንደዚህ አይነት ነገር ካወራችሁ ብዬ ነው። አይ ሩታ ደግሞ ምን ስትል እንዲህ አለች? ምንም የነገርኳት ነገር የለም። ደግሞ እኔና አንቺ መሀል ተወንድምና ከእህትነት የዘለለ ነገር አለ እንዴ? አዎ እሱማ የለም እኮ። ከሌለ እሷ የምትልሽን ነገር ሳይሆን ልብሽን በደንብ አዳምጪ። አንቺ የት አሉ እናትሽ? እኔ እንጃ ዳይመንድ። ቆይ እስቲ ለወንድሜ ልደውልለት። ይዟት ሄዱ ነው መሰለኝ። ሙድ እያያሽብኝ አይደለም አይደል? አረ በፍጹም እቤት ነበረች እኮ። ሄሎ ወንድሜ፣ ዳይመንድን ይዤው መጥቼ ነበረ። የት ሄዳችሁ ነው? ኦኬ፣ ረስቸው ነበር። ቀጠሮ ነበር አለካ። በቃ ወንድሜ ማየን አደራሽ። ደግሞ ብሩን አላገኘውም። ትንሽ ጊዜ ስጠኝ። አንቺ እኔ ላይ ጭዌ ጀመርሽ? አረ ዳይመንድ የምን ጭዌ ነው የምታወራው? አሰማም እንዴ? ወንድሜ እኮ አሁን ገና ነው ማየን ይዞት የወጣው። በጣም አሪፍ። አንቺ እኔ ላይ አራፈድሽብኝ ማለት ነው አይደል? ይኸውልሽ ትሰሚኛለሽ? ከዚህ በኋላ እዛ ሰፈር ሳት ብሎሽ ባገኝሽ ማለት ነው እንደ ነጠላ ነው መቋጭሽ። እንዴ ዝጊ። ደግሞ ታወራለች እንዴ? ወሽካታ ውሸታ፣ ለማይረባ ነገር እዚህ ጊዜን ታቃጥብኛለሽ። እንደዚህ ማጋጨት ነበር። ይሄን ደግሞ አበያት ራሴ እበላለሁ። አጋት አንተ ብሽቅ ተጫወትክብኝ። ሄሎ
ቆይ አንተ ያማል እንዴ? ምንድን ነው ያደረግከው? ዳይመንድ እኮ ጥሩ የገንዘብ ማግኛ መንገዳችን ነበር። ለነገሩ አንተ እሱ ምን ይገባል? ዳይመንድን እዚህ አፍነን አስቀምጠን ጥሩ ገንዘብ ማግኘት እንችል ነበር። ግን ይኸው አስመለጥከኝ። ባቡሬ ግን ወንድም ስለሆነ በጣም ደስተኛ ነኝ። አዎ በጣም ሲጀመር እሱ ባይኖር ራሱ እንዴት እንደመሆን አላውቅም ነበር። ባርችም ማዘሯም የሚያባባ ስጦታዎቼ ናቸው። አዎ ቅምጥል ባለሽ ነገር ደስተኛ ልትሆኝ ይገባል። ደግሞ እኔም አለሁልሽ። ከጎኔ ስላለ በጣም ደስተኛ ነኝ። ቆይ ግን ዳይመንድ እንዴት ጠፍቶ ነው? እኔ እንጃ ቅምጥል፣ የት ጠፍቶ ይሆናል? ከዚህ አካባቢ ጠፍቶ አያውቅም። እና ወዴት ሄደ? እኔ እንጃ ብቻ ሸቤ ገብቶ እንደ ለካ እሱም አለ። በቃ እንሂድ። እንዴ ወዴት ነው የምንሄደው? እንዴ ልንፈልገው ነው። አይ አንቺ ወደ ቤት መግባት አለብሽ። ቤት አስገብቼሽ እወጣለሁ። እሺ ግን አንተም ራስን ጠብቅ። ቆይ ግን የሰራችሁት ነገር አለ እንዴ? ያው ስልክ የወሰደባችሁ ሰዎች ነው የሚሆኑት። እሱን ነገር እስካሁን አላቆማችሁ? ካቆምን ምን እንበላለን ቅምጥል? እስካሁን ትሰርቃላችሁ ማለት ነው? ቆይ ሌላ ስራ ጠፍቶ ነው ተፍ አትሉ? አውስታ አስጠሉ። ህይወታችን እያወቅሽ አትጋተች። ይልቅ ነይ ቤት ልሸኝሽ። ወይ ጓደኛዬ፣ በቃ ችግር የለውም። አንቺ ብቻ ለመምጣት ያብቃሽ። በጉጉት ነው የምጠብቅሽ። ሰላም ተመለሽልኝ። ባይ ላቭ ዩ። ስሚያጭ ሃይ። ወዴት እየሄድሽ ነው? ምን አገባክ? መቼም ያቺ በረሮ ጋር ነው የምትሄጂው አይደል? አረ እንደዛ አይደለም ዳይመንድ። እና ወዴት ነው? ምን አገባክ? ሁለታችሁ የሚሆናችሁ አንድ አይነት መሰሪዎች አብራችሁ መሆናችሁ እኮ አሪፍ፣ ግን አብረን ሆነን የሆነ ነገር እናወሳስባለን ምናምን የምትሉ ከሆነ ማለት ነው ጸባችሁ ከኔ ጋር። እኔ ይኸውልሽ በለሊና ባዴ ቀልድ አላውቅም። ቆይ አንተ ምን ቤት ነህ? ስለነሱ ምን ይመለከታል? እሱን ስትለጠለጪ ስትገረፊ ታወሪዋለሽ። እንዴት እንደሚያገባኝ ያኔ በደንብ ታያለሽ። እሺ በማያገባ አትግባ። ይልቅ ባይሆን ልክፈልህና ለኔ ስራልኝ። ኧረ እባክሽ። እሺ ምን አይነት ስራ ነው እባክሽ ደግሞ ላንቺ ምሰራልሽ? ወይ ለካ ተናገርክ ዳይመንድ፣ ረሳሁት። ሶሪ። ምንድነው? ተናገሪ። አሁን ልትናገሪ አልነበርም እንዴ? ምን እያደረክ ነው? አንተ ራስህ እኮ አሁን ተናገርክ። አደይንና ለሊ ልጎዳ አልችልም ማለት ነው። ዳይመንድ፣ ቲና እዚህ ምን እያደረጋችሁ? አዴ ዴቫዬ ፒስ ነው። ዴቪዬ ምንድን ነው እሱ? ዳይመንድ፣ አረ ሰላም ነው ብራዘር። እርግጠኛ ነህ? አረ ተፈቷል ብራዘር። አይደል እንዴ እንጂ? አረ ምንም ነገር የለም ዴቪዬ። ይኸውልሽ ከዚህ በኋላ ግን እንዳይለመድሽ። እሺ አሁን ንኪው ከዚህ። በቃ እኔ ልሂድ። ቻው ዴቭ። ዳይመንድ፣ የማወራ ነገር ነበር። ምን እሺ ነው? እየሄድን እናውራ። አብሽር። እናዴ ስለ ዴቭ ምን አዲስ ነገር አለ? ምንም አዲስ ነገር የለም። እስካሁን ተመሳሳይ ነው። በቅርቡ ግን የግድ ይኖራል። በቃ ይስተካከላል፣ አትጨነቂ። ማነው ገቡ? ማዘሯ ወይ ልጄ እንዴት ነሽልኝ? አለሁ ደህና ነኝ። ቆይ እንዴት መጣችሁ? ማዘሯ ናታ ለሊጋ ካልሄድን ብላ ላስቀምጣለች እኮ። ወይ ደስ ይላል። እንኳን መጣሽልኝ እናቴ። እንኳን ደህና ቆያችሁ። አደይ ደህና ነሽ? ደህና ነኝ ማዘሯ። በቃ እኔ ምግብ ላቅርብ። ወይኔ ልጄ ጠፋሁብሽ አይደል? በዛ። አረ ማዘሯ ችግር የለም፣ አንቺ አትጨነቂ። በሉ በቃ እኔ ሊዳ። እንዴ ወዴት ነው የምትሄደው? ገና አሁን አይደል እንዴ መጣው? ቅምጥል ስትመለስ ብቻዋን እንዳትሆን። እሺ በቃ እሺ። እንዴ ማዘሯን ትቻት? አረ ችግር የለውም። አደይ አለች አይደለ? ሂጂ ሸኙ። እሺ ሰሞኑን ጠፍታችኋል። በሰላም? ያው ቅምጥልና ኪንጎ አብረው ናቸው። እኔ ደግሞ ለቅሶ መቀመጥ አይመችኝ። ባይሆን አንተና አደይ ምን እሺ፣ ምን ላይ ደረሳችሁ? እንዴት እያደረጋችሁ ነው? ሽማግሌ ልልክ ነው። የምርህን ነው? አዎ፣ ግን ያንተ እገዛ ያስፈልገኛል ዳይመንድ። ታዲያ እኔ በምን አግዛለሁ? ከአባቷ ጋር እንደሆነ እኔ አልስማማም። ሽማግሌ እናቷ ጋር ነው የምልከው፣ አባቷ ጋር አይደለም። እናቷ ከፈቀደች ደግሞ አገባታለሁ። አምራን ማለት ነው? አዎ ዳይመንድ፣ ለቤተሰቦቼ እስካሳውቃቸው ነው እንጂ ወስኛለሁ።
ከሷም ከአንተ ቤተሰቦች በፊት እኮ ቆይ አደይ ልታገባ ፈቃደኛ ነች? አዎ ዳይመንድ፣ አደይማ ልታገባኝ እኮ ፈቃደኛ ነች። ዋናው እሱ ነው። ሌላ ይስተካከላል። ግን ይኸውልህ አደራ አደይን እንዳታስከፋት። አታስብ። ሮሚ 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 ወይ ይርታ ኔክስት ማሪ ቪዲዮ ስራ ይችላል ጀምር። ያውና እዛ ቁጭ ብለሽ ደምቀሽ ትታያለሽ፣ ደግሞ እንዴት ታምራለሽ አንቺማ። ቆይ እንደው አሹን ጠርቼው ልምጣ። አሹ አሹ! አቤት። ቆይ ምንድን ነው እሱ? ቪዲዮ እንድንሰራ ነው። እዚህ ነው ቪዲዮ የምንሰራው? አዎ እዚህ ነው የምንሰራው። ኧረ ተይ እኮ ቤት አሉ። ችግር የለውም። ባለፈው እኮ እኔና ሮማን ስንሰራ ዝም ብላናለች ማሚ። ነው ሮማኒ? አዎ አሹ፣ ግን አሁን ቢቀርባችሁ ይሻላል ሩታ። ኧረ እንዲያትሆነማ እናስነካዋ። ያዥ እንግዲህ አለም 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 ያዥ አሹ ሁይ፣ ምን እየሰራችሁ ነው እዚህ? እትዬ ምን ትሰራለህ? ምን ነክቶህ ነው? ምን ነካኝ? ኧረ ምንም አልነካኝም እትዬ። ሮማን ምን እያደረጋችሁ ነው? አሹ ሩታ፣ አሹ ውጩን ማን እንጠብቅልን እዚህ የገባኸው? እሺ ይቅርታ እትዬ። ሮማንን ብትሆኚ የሩታን ጸባይ መከተልሽን አቁም። እሺ እሺ ይቅርታ እትዬ። ቤቱን እኮ ጭፈራ ቤት አደረጉት። ማሚ ግን በትርፍ ሰዓታቸው እንደዚህ ቢሰሩ ምን ችግር አለ? ሩታ ስርዓት ይኑርሽ። አሁን እኮ የስራ ሰዓት እንጂ ትርፍ ሰዓት አይደለም። እሺ ተናግሬያለሁ። አልገባኝም። ቆይ ዛሬ ሸኘኝ ማለት ደግሞ ምን ማለት ነው? አውቄ ነው ለሊ። እንደሞ ቆይ አልገባኝም ነው ማለት ነው? አዎ አልገባኝም ቤኪ። እሺ በቃ ላቅፍሽ ስለፈለኩ እንዴ ታዲያ እዛው አታቅፈኝም ነበር እንዴ? ምን ችግር አለው? ማዘሯ እኮ ሌላ ነገር እያለች እንዳትነቁረኝ ብዬ ነው። ሌላ ነገር ማለት አልገባኝም። ታያ ለሊ፣ እንዳልገባሽማ አታስመስይ። በቃ አሁን ሊድ እናቴን ደግሞ ቶሎ ልቀቂልኝ። አሁን እሺ ማዘሯ ከኔ ጋር ብትቆይ ምን አለበት? አይ አይቻልም። እናቴን ገና እኮ አልጠቀምኳትም። ራስ ወዳድ እየሆንክ ነው። እሺ በቃ አትጨቃጨቂ። እሺ ካለች ትቆይ፣ እኔ ከቀምጠር ጋር አሉና። እሺ እናት እዚህ ከሆነች ሳትወድ በግድ እዚህ ቤት ትመጣታለህ። ኧረ ማሳጅ እያረግሻን ነው እናቴ። እንደፈለግ አስበው። ዋናው እናቴን ማለት ነው። ቻሽ ማነው? ማነው? እኔ ነኝ ቤዛ። በሩን ክፈችልኝ። ቆይ እዚህ ምን ልትሰሪ መጣሽ? አንቺ ፈልጊሽ ነው። እናትሽስ? ሆስፒታል ናት። እስካሁን አልተመለሰችም? አዎ። እኔማ ስልክ አላነሳም ስትይኝ ጊዜ ነው ወደዚህ የመጣሁት። ሰምኛለሽ? ካሁን በኋላ ሳታስፈቅጂኝ እዚህ ቤት እንዳትመጪ እሺ? ስልክ ካነሳሽልኝ እዚህ ድረስ ምን አለፋኝ? እሺ ምን ነበር? ለምን የፈለግሽ? እንዴት አረግሽልኝ? ጉዳዩን ጨረሽልኝ? አይ ምንም አላደረኩም። ለምን ደግሞ? ምን ብዬሽ ነበር? አትጪ ባክሽ። ደግሞ በቤት መተሽ ትጫለሽ እንዴ? አሁን ቀጥ ብለሽ ከቤት ውጪ። ኦኬ። የምትፈልጊውን ያህል ብር አግኝተሻል ማለት ነው። ለዛ ነው ተናናቅ ነው። አሁን ገና ወደ ጨዋታው መጣሽ ሊንቲና። ስከፊኝ እሰራለሁ። ተስማማ? እሺ ከፍልሻለሁ። እባክሽን ብቻ ሁለቱን ነጣጥይልኝ። አታስቢ ቲና፣ አንቺ ብቻ ብሩን አስገቢልኝ። ግን እባክሽ ከዚህ በኋላ እዚህ ቤት እንዳትመጪ እሺ? ብጠሪኝም አልመጣም፣ አታስቢ። አረቴ ብርሃኔ ምን ሆነሻል? አረ እኔ ያስገባሁልሽ 1000 ብር ነው። ይኸውልሽ የኔ እናት፣ እኔ የሰው ሀቅ አልፈልግም። አዎ ያን ሁሉ ብር እኔ እንዴት ላስገባ እችላለሁ ብርሃኔ? ቆይ እስኪ ከማውጣትሽ በፊት ላረጋግጥ። አደራሽ እንዳታወጪ ልጠይቃትና ከዛ በኋላ የምታወጪ ከሆነ ታወጫለሽ። ቆይ እንዳዘኝ መስመር ላይ ቆይ። ሩታ ሩታዬ! ምነው? ሮማኒ እባክሽን አስቸኳይ ሩታን ጥሪልኝ። ምነው? በሰላም ለብርሃን ያስገባችሁ ብር ትክክል አይደለም።
ሩታዬ ይኸውልሽ የላክሽው ብር ተሳስቷል። እንኪያውራት መስመር ላይ ነች። ሄሎ ብርሃን። ወይ ብርሃን ገባልሽ ብሩ? እሺ በቃ ይኔት ላሹ እናት ስጫት። እሺ እሺ። ለምን ዘጋሽው ሩታዬ? ብሩ ትክክል ነው አሹ፣ እኔን ጨምሬ ይላኩላት። ይህንን ሁሉ ብር ተየት አምጥተሽ ነው የጨመርሽው ሩታዬ? ያንተ ነው አሹ፣ እኔ ሰጥቼ ሳይሆን ከኔ ጋር ለሰራኸው ስራ ነው። እውነትሽን ነው ሩታ? አዎ አሹ። ሩታዬ አመሰግናለሁ በጣም እግዚአብሔር ይስጥልኝ። ፈጣሪ ይስጥሽ ሩታ፣ ካሰብኩሽ በላይ በጣም ጥሩ ሰው ነሽ። ኧረ አታካብዱት። ይሄን ያክል እኮ የሚያስገርም ስራ አይደለም የሰራሁት። አሹ ደግሞ ከኔ ጋር ለሰራው ስራ የከፈልኩ ክፍያ ነው። አካብዳለሁ እንጂ ሩታዬ፣ ይሄ ለእኔ ቀላል ነገር አይደለም። ለምይ እኮ ነው የደረሽላት። አዎ በጣም መልካም ነገር ነው ያደረግሽው። እናንተ ምን ያስጮሻል? እዚህ ተሰብስባችሁ ምን እንደምታወሩት ምን አገባሽ? ሩታ ዘመድሽ ነኝ እንጂ እቺ ሰራተኛና ይሄ ዘበኛ አይደሉም። እሺ ስነ ስርዓትሽን ይዘሽ ብትኖሪ ጥሩ ነው። አይ ካልሽ ግን እንጣላለን። ታዲያ ምን የሚያመጣው ልዩነት አለ? አንቺ እኮ ለስሙ ነው እንጂ እህቴ ሆንሽው ከኔ ጋር መች ጊዜ ያሳለፍሽ? አንቺ ከልጅነትሽም ጀምሮ እንደዚህ ነሽ። አሁን ከነሱ ጋር ጊዜ ላሳልፍበት። ሂጂልኝ። እሺ እኔን ሂጂልኝ? አዎ ሂጂልኝ ፍቅር፣ አታስፈልጊኝም። እሺ ሩታ ሄዳለሁ። ግን ደግሞ ከነሱ ጋር በዚህ ልክ መቀራረብሽ ይጎዳሻል እንጂ አይጠቅምሽም። ይሄን ነው እሺ? እይ ጉዳኝ አንቺ ምን ይመለከትሻል? አይ እንግዲህ አትሞላፈጭ ሞልፋጣ። ቆይ ጠብቁ። የምንላቀቅ ከመሰላችሁ ተሳስታችኋል። እሺ አንተ ይቅርታ፣ ማንን ነው እንተዋወቃለን? እናንተ እባክህ አቀልድ። የት ጠፍተህ ነው? እኔ የት እጠፋለሁ? የራስህ ነው እንደምንነግር ወይ ቁርጡን ንገረኝ። በቃ እዚህ ቁጭ ብዬ ከምጠብቀ ቁርጡን መናገር። የምን ቁርጥ ነው የመጣው? አንድ አይ በፍጹም አይመስለኝ። በዚሁ ከቀጠላችሁማ በቃ አንተም ታጠቃለህ ቤት መግባት ነው። በቃ ለምን አንድ ላይ ሰብስብ ብለን መተን ቤት ለምቦሳ እንድንላችሁ ለምን አትናገሩ? እባክህ አታከብድ። ብኖር እኮ ምጠቅም አስመሰልከው። እሱማ ምን ትጠቅመኛለህ አንተ? እሱንም ማወቅ አንድ ነገር ነው አይደል? አዎ ሸምጣጭ ደግሞ ሸምጥጠኝ አይንን አፍጥተህ ትመጣለህ። እባክህ አሁን ራሱ ከምጥል ብቻዋን ጥያት ነው የመጡት። ውይ 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 ህፃን ልጅ አደረካት አይደል? ኧረ እባክህ እባክህ እንደው ጥላት ስትመጣ ካልጋ እንዳትወድቅ። ኧረ እባክህ አንተ ልጅ በእናትህ ተረጋጋ። ምንም ትክክል ነገር እያደረግህ አይደል። በል በቃ ምንድን ነው? ወዴት ነው የምትሄደው? ቁጭ በል እንጂ። ዳይመንድ ደግሞ እያወቅህ በቃ ቅምጥል ማንም የላትም። አንተ ደግሞ ከፈለግከኝ የቤት ድረስ መምጣት ትችላለህ። ሄደ ወደዛ። አንተ ራስህ ሂድላት እንጂ እኔ ምን እዳለብኝ? ግን ፒስ ነው። አዎ አንተ ግን ደህና ነህ? አለን ምን እንሆናለን ብለህ ነው? አክተር ይንገላታል እንጂ አይሞትም። ይህን ዳክተር በለኝ እኮ ነው። አቡ አንተ ግን አምሮብሃል። ምቾት እንደ ሸማኔ መወርወሪያ ወደ ግራ ወደ ቀኝ እያደረገ እየተጫወትብን። እባክህ ወሬ አታብዛ። እኔ ልመለስ በቃ። ከፈለግከኝ ቤት አለሁ። አቡ ቅምጥል ግን ይመቻት። እንደምንም ብላ አስገባችል። ይመችሽ አራድዬ ልጅ ፈርከስ ስላላ ላላቤ አሁን እንዴት ነሽ ማዘሯ? ደህና ነኝ። ምን ሆናለሁ ብለሽ ነው? አሁን ልጆች አጠገቤ ናቸው። አንቺን የመሰለ ደግሞ ፈጣሪ ሰጥቶኛል። ሀሳቤን ሁሉ አቅለሽልኛል። አይ ማዘሯ፣ እኔ ምን አደረኩ ብለሽ ነው? አንቺማ ብዙ ነገር አድርገሻል ልዬ፣ መመስገን ይገባሻል። ጥሩ ስራ ነው የሰራሽው። እኔ ምለው አደይ ልጄ እዚህ ነው የምትኖሪው? አዎ እንደ ጊዜው። ቆያ ባልሽስ? እሱማ ገና ነው፣ አልተጋባንም እኮ። እስከ መቼ እንዲህ ልባችሁ ውልቅ እስኪል እየተዋደዳችሁ? ይህም መዘግየት ነው፣ ቶሎ መጋባት ነው እንጂ። ያው ቤተሰብ እስኪያምንበት ምናምን ነው እንጂ እኛ ካሰብን ቆይተናል። ፈጣሪ ይርዳችሁ፣ እሱ ያግዛችሁ ልጄ። አሜን ማዘሯ። ሰላምዬ እንዴት ነው? አንቺስ ጓደኛ የለሽ? አይ የለኝም ማዘሯ። እስካሁን እንዴት ቆንጆና መልከ መልካም ነሽ። እንዴት እስካሁን ጠላፊ አልመጣም? ነው አላስደርስ ብለሽ ነው? ለምን ነው የምትከተለው? ይቅርታ ከጓደኛ ጋር እየውልበል። አዎ ምን ነው? ጓደኛን ይዘውት ሄደዋል። ምን? እነማን ናቸው? አላውቅም፣ ግን እያንገላቱ ነው የወሰዱት። ሲወስዱትም ተከትያቸው ነበር። ወይኔ ወንድሜ፣ የት ነው የወሰዱት? አይታል? አዎ ግን ፈርቻለሁ። እንደነገርኩ ካወቁ ይገሉኛል። እባክህ ወንድሜ። እሺ ና ልውሰድ።
ሎሚ ሎሚ ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ እምዬን አደራ። ማነው?